አንዳንድ ዜማዎች ሊፈውሱን ሊያረጋጉን ሊያስደስቱን ሲችሉ ሌሎቹ ዜማዎች ደግሞ በተቃራኒው መልኩ እንድንጨነቅ እንዳንረጋጋ አልፎ ተርፎ እንድንናደድ እንድንታመም ያደርጋሉ ነው ጥናቱ በቃ ይሄ ነው አንዳንዱ ያስደስታል ያፍነከንካል ውስጥን በሐሴት ይመላል ጉልበት ይሰጣል አንዳንዱ ደግሞ እንድትበሳጭ ያደርጋል ብስጩ እንድትሆን ተናዳጅ እንድትሆን በጣም ራሱን የቻለ እንትን አለው ማለት ቁጥሩ ነው ያን ነገር የሚያደርገው ይሄ እንግዲህ ከብሬናችንና ልባችን የተያዘ በፖይንት ዋነርትዝ የተያዘ ስለሆነ ይሄን የሚቆጣጣው ምቱን የሚቆጣጣው የአእምሮ ክፍል ይረበሻል ሲረበሽ ድካም ይላል በቃ ራሱ አትጸና ምናልባት በቅዱስ ያሬድ ዜማ ላልከኝ ማያደክም ነው ለምሳሌ ከምሽቱ 2 ሰዓት ተጀምሮ እስከሚነጋ ድረስ ማህሌት ይቆማል ግን አይደክሙ ሰዎች ይቆሙት ቃውንቱ ማህሌታውያኑ ድካም የለባቸው እንደሰው አይደክምም ነው እየጮኸ ይቆ በጣም ማሰብ አለበት ሰው ከሆነ ማሰብ አለበት መንፈሳዊ እንዳለ ሆኖ እንዴ ከምሽቱ 2 ሰዓት ያለ ማቋረጥ የሰው ልጅ ለ10 ሰዓት እየጮኸ ይቆያል ያው ደግሞ ጮኸቱ ወሬ አሁን እናንተ 1 ሰዓት ኢንተርቪው ባደርግ ስንት ውሃ ጨርሰናል ስንት ስብሰባ ላይ አሁን ተመልከሰዎች ትንሽ ተናግረው ያ ግን ኮንቲኒየስ ሲሆን 10 ሰዓት 11 ሰዓት 12 ሰዓት ሙሉ በጩኸት ያው በእንቅስቃሴ ግን ድካም የለውም ነው ስለዚህ ምንድነው ይሄ የሚወጣው ዙታራው አንዳንዴ እንትንን ሴልህን ያድሰዋል በቃ ዲኤንኤን አድርጓል አንዳንዱ ደግሞ ያዛባዋል ልክ እንደማይስማማ ምግብ 10 ደቂቃ ጮህ ልብ ይላል በቃ ልብ ልክ ተራራ እንደሚወጣ ልብ ይፈሰፈሳል ማለት ነው ይሄ በጣም ወሳኝ ነገር ነውና እነዚህ የሙዚቃው ወይም የዜማውን በለው አላቅም ዜማቱ መልእክቶቹ በጡንቻችን ላይ ወር በሰውነታችን ላይ አዎንታዊና አሉታዊ ተጽዕኖ አላቸው ነው ትልቁ ጥናት ስለዚህ ሰውን በዚህ ማናደድ ትችላለህ ሰውን በዚህ ማበሳጨት ትችላለህ ሰውን በዚህ ማረጋጋት ትችላለህ ሰውን በዚህ ማስደሰት ትችላለህ አዎንታዊውና አሉታዊው ተጽዕኖ ታቋለህ ካወቅበት ማለት ነው በተለይ አሁን ከጠየቀኝ ጋር ከተያይዞ ሳውንድ ሄልዝ የሚባል ነገር አለ የድምጽና ጤና በተለይ ስቲቨን ሃልፐር እና ሉዊስ ላቫሬል የሚባሉ ሰዎች ጻፉት አንድ ጥናታዊ ጽሑፍ አለ ምንድነው ያሉት የአንዳንድ ዜማ ስልት ይላሉ የአንዳንድ ዜማ ይሄ ፓተርኑ ስልተምቱ ሰውነትን ግራ ያጋባል ይላሉ እና ጡንቻን ያዳክማል እና ምን ይላሉ መሰለ 90% ይህንን ምት ሲሰሙ ጡንቻቸው 2/3ኛውን ቀንሷል ድካም ተልፈስፍሷል ማለት ነው ይሄ በጣም እና እንደውም ምን አሉ ምን ብዙ ጊዜ አድማጩ ሙዚቃውን እኮ ሊወደው ይችላል ወር ዜማውን ሊወደው ይችላል ግን ምንድነው ሰውነቱን ግን ያዳክሞታል መልእክቱ አይደለም ጨዋታው ከመልእክቱ ጋር አይደለም ይሄ የሚለቀቀው ፍሪኩዌንሲ በጣም አደገኛ ነው ማለት ነው አንዳንድ ቦታ ዝም ብለ ካስተዋልክ ሰዎች ጥቂት የሆነ እንትን እንዳለው ግማሹ እንትን ሲል ታይዋለ ማለት ሰው የሚለውን ነገር ሰው ያስተውላል ይቆጣጠራል እንጂ ራሱን የሚዘነጋ አይደለምና ሲልፈሰፈሱ ታያለ አንዳንድ መድረክ ላይ ማለት ሲወድቁ ሰዎች እየሰሙ ይሆነ ይወዱት ሊሆን ይችላል እና ላበላብ ሆነው ታያለ ግማሹ ሊንደባለል ይችላል መሬት ላይ ማለት ነው እንዴ ምን ሆኗል ይሄ ሰው ልትለው ትችላለህ ግን ምንድነው መሰለ በጣም አደገኛ ፍሪኩዌንሲ ነው ማለት ነው እና በሙዚቃው ዓለም ላይ አብዛኛውን ጊዜ እንደምንሰማው ከሆነ ሰዎች ድንገት ይወድቃሉ ሙዚቀኞች ወዲያው ህልፈተ ህይወት ውስጥ ይገባሉ ምንም በሆኑ በማታቀው ጉዳይ ማለት ነው ራስ ይሳታል እዛ ሆስፒታል ሄዶ አረፉና ይባላል ምንድነው ማለት ነው የልባቸውን ምት አዳክሞታል ማለት ነው የሚለቀቀው ነገር እንኳን አይደለም ሰውን ውሃ ፊት አቅርበ ራሱ ብትከፍትለት ትለየዋለህ ባለፈው እዚህ ላይ እንደሆነ ውሃ ላይ የተወሰነ ነገር እንትንላል ለዚህ እኮ ለምሳሌ ዳዊት መሰንቆን ሲመታ ሰውን ላይ ያለው ክፉ መንፈስ ይሄድ ነበር ካለ ህመምን የማራቅ ኃይል አለው ነው ህመምን የማራቅ ኃይል እንዳለ ሁሉ ደግሞ በሽተኛም የማረግ ደግሞ አቅም አለው ነው ምንድነው መሰለ የሰው ልጅ አጠቃላይ የነርቭ ስርዓቱ ከድምጽ ጋር የተቆራኘ ነው በቃ ይሄ እዚህ ላይ በጣም ይሰመርበት ይገባል ስለዚህ አንዳንዴ
የምንወደውን ዜማን ስንሰማ ከፍተኛ ኃይል እናገኛለን። ባለፈው በ3 በ6 በ9 ምህዋር ውስጥ የሚጓዙት ድምጸቶች ብለናል። በገናንም ጭምር አንስተናል። ሪሰርች አልተሰራበትም እንጂ ቢሰራበት ብለን ሶልፌጆ ፍሪኩዌንሲ ሳክሪድ ሂምን የሚሉት የተቀደሰ ዜማ የሚሉት እና ዓለም እንዲጠፋ ያን ሲስተም ፍሪኩዌንሲ እንዲጠፋ ያደረገውን ስንመለከት ምንድነው ያ ሰውን ፍጹም መንፈሳዊ ያደርጋል ነው፣ ስፒሪቹዋል ያደርጋቸዋል፣ ተመስጦ ውስጥ ይከታቸዋል። ኖት እሱ ብቻ ሳይሆን እንዳይሰለች ያደርገዋል ዜማው ነው ትልቁ ነገር። ለምሳሌ መለኮታዊ ካልከው አንፃር ለምሳሌ ቅዱስ ያሬድን ዜማ ብንመለከት አሁን ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን ይላል። ቅዱሳን መላእክት የሰማውት ዜማ እያለ ያደንቀዋል። አሁን ያ ዜማ 1500 ዓመት ሙሉ ሳይቋረጥ ተዚሟል። ይቆም ይደንቅ እኮ ነው። 1500 ዓመት ሙሉ እንዴት ሳይቋረጥ መዜም ቻለ? አሁን ለምሳሌ በሌላው አንፃር ተመልከተው። አንድ የሆነ ነገር መዝሙር ኦር ሳምቲንግ የሆነ የጩኸት ነገር ተለቀቀ። ሰዎች ስንት ጊዜ ሊሰሙት ይችላሉ? ስንት ዓመት ይሰማል? ወርስ አሁን ብሮንዶ አንድ ነገር ዓመት ተሰማን ወራት ነው የሚሆኑት። ዓመት አሁን 6 ወር አሁን ደግሞ ሳምንት ሆኗል። ከሳምንት በኋላ ያን ነገር መስማት አትችልም። በቃ ዝልጭት ይላል። ኢቭን መልእክቱን ብትወደውም እኮ ነው መልእክቱን ብትወደው የሚለቀቀው ፍሪኩዌንሲ ግን የሚያዳክም ሰልችት አድርገህ ሌላ ተገዛለህ። ይሄ ግን 1500 ዓመት ሙሉ አልቆመም። ይሄንን ለይቶ ማወቅ ያስፈልጋል። ለምን እንዴት የሚለውን ነገር ለምን እንዴት ይሄ በጣም ወሳኝ ነው። እንደገና ደግሞ የምትወደው ዜማ ምሳሌ አንተ በራስህ እኔም በራሴ ለመልከተው ብናደምጥ ነው ማለት ነው። ይሄ ድብርት የሚባል ነገር አለ አይደለ? የሆነ መደበር የሚባል ድባቴ ቀጥታ እሱን ለመከላከል የሚረዳ እንደ ዶፓሚን እንደ ኢንዶርፊንስ የሚባሉ ደስተኛ ሆርሞኖች ወደ አንጎል ይለቀቃሉ። እንግዲህ የሚያስደስትህ ሆርሞን አለ፣ የሚያበሳጭህ ሁሉም አለ እና አይምሮ ውስጥ ሲገባ ምን ያደርጋል ማለት ነው? በቃ ደስ ይልሃል፣ ይመስጣል። እና ስለዚህ ጩኸት የበዛበት በጣም ጫጫታ የበዛበት ግርግርታ የበዛበት ነገር የተረጋጋ አይምሮ ክዋኔን ያመጣ። በቃ ወይ በአልኮል ደንዝዘ ካላዳመጥከው በስተቀር ድንዝዝ ማለት አለበት ያለ ማድመጥ። በዚህ ነው ሰዎች ጠጥተው አንዳንድ ነገር የሚሰሙት። አይምሮን ካልደነዘዘ በስተቀር ሁከት ያለበት በጣም ጫጫታ ያለበት አይምሮን የማወክ ነገር አለው፣ ያለ ማረጋጋት ስሜት ይሰጣል ማለት ነው። ለምሳሌ የተረጋጉ ዜማዎች ከሆኑ ግን ጥሩ እንቅልፍ ሊሰጥ ይችላል። የተረጋጋ እስትንፋስ፣ የተረጋጋ የልብ ምት፣ የተረጋጋ የደም ስርዓትን ጭምር ማምጣት ይችላል። ለምሳሌ የጭንቀት ሆርሞኖች አሉ እንደ ኮርቲሶል ምናምን መሳሰል፣ እነሱን ሁሉ ይቀንሳል። ይሄ ሁሉ የሚያሳይ ምንድነው? የድምጽ ኃይል፣ የቃል ኃይል፣ የዜማ ኃይል ተወደደም ተጠላም በጡንቻችን በልብ ምታችን ውስጥ ያለውን ተጽዕኖ የሚያሳይ ነገር። ለምሳሌ የልጆች መዝሙር ተብሎ ስንማር ያደግነው ትዝ ይላል። ለምሳሌ ቴሜቴ ምንም አላለኝ ትዳሩን ፈቶ ልሰድሻል መፋታትን በጣም ከባድ ነገር ነው። እንሰምቷል ምን ያህል አእምሮ ውስጥ እንደሚያሳድር ትዳር በቃ ህፃናት ላይ የሚሰራው ስራ እንደዚህ አይነት ስራ ነበር። አሁን ባለንበት ደረጃ በተለይ መልእክቱ ብቻ ሳይሆን ይሄ የሚለቀቀው ስልተምቱ ዙታራው ነው ትልቁ ኮዱ እዛ ላይ ነው። ለምሳሌ ብትወደው እኮ ዜማ ሊሆን ይችላል፣ መልእክቱን ልትወደው ትችላለህ፣ ግን የሚወጣው ፍሪኩዌንሲ አደገኛ ስለሆነ አንተ ሊጎዳ ይችላል፣ ሊያዳክም ይችላል፣ የልብ አተነፋፈስን ስርዓት አዛብቶ ሊጥልህ ይችላል እየሰማኸው ማለት ነው። ስለዚህ በጣም በጩኸት የታጀበ ነገር አይምሮን የማወዛገብ ስልተም የልብን አመታት የማቃወስ ኃይል ስላለው በጣም ጥንቃቄ ያስፈልጋል። እንግዲህ ተጽዕኖ የጩኸቱ ተጽዕኖ የዜማው ተጽዕኖ አይደለም አይምሮ ለቦ ባለን በሰው ልጆች ቀርቶ በእጽዋት ጭምር ላይ ያለውን አደጋ ነው የምናየው። እዚህ ላይ በጣም ወሳኝ ለምሳሌ እጽዋት ከብርሃን ጋር ያላቸው የራሳቸው መስተጋብር አለ፣ ከሽታ ጋር ራሱን የቻለ መስተጋብር አላቸው፣ ከንክኪ ጋር
ከስበት የተለያዩ ነገሮች ጋር የራሳቸው መስተጋብር ያደርጋሉ። ለምሳሌ አንዳንድ እጽዋት ልክ ስትነካቸው ተሽሚኖት እንደሚሉት ማለት ነው ራሳቸውን ሽሪንክ የማድረግ የመሰብሰብ እንትን አላቸው። በተመሳሳይ መልኩ ከድምጽ ጋር የራሱ የሆነ መስተጋብር አላቸው እጽዋት። ስለዚህ ነገር ጥናት የተጠናው በ1962 ነው እና በ1962 በተለይ ዶክተር ቲሲ ሲንግ የሚባል ነውና የተለያዩ የዜማ አይነቶችን ለእጽዋት መክፈት በቃ እና ምንድነው ተከፍተላቸዋለህ ከዛ ማጥናት ምንድነው የሚሰጡት ግብረ መልስ ለዛ ድምጽ የሚለውን ነበርና በፐርሰንት ነው ያስቀመጡት 20% 72% 25-60% ብልጫቸውን ያወዳደሩት ማለት ነው። እና ምንድነው የተጠቀሙት ዋሽንት ተጠቅመዋል ቫዮሊን ተጠቅመዋል የህንድ ባህላዊ ዜማ ተጠቅመዋል ለእጽዋቱ ማለት ነው። በጣም የሆነ ደስ የሚል ፍሉት እኔ በጣም ይገርመኛል መሰማው አንዳንዴ በዩቲዩብ ላይ ሰማለውና እጅግ የሚገርም ፍሉት በተለይ ሩቅ ምስራቅ ላይ እጅግ ድምጹ በጣም የተለየ ፍሉት አለ ባህላዊ ነውና እነዛና ቫዮሊን ተጠቅመዋል ለእጽዋቱ ማለት ነው። ከዛ የድምጽ ሞገድ ቴክኖሎጂው በተለያዩ እጽዋት ላይ ነው የተሞከረው። በተለይ የድምጹ ግፊት ደረጃ ፍሪኩዌንሲው ከድምጹ ጋራ እጽዋቱ ያላቸው ርቀት በደንብ ከተጠና በኋላ አዎንታዊ አሉታዊ ተጽዕኖ ከውስጥ ወጣ ማለት ነው። እና በተለይ በሜዳ ላይ እና በግሪን ሃውስ ይሄ ተደርጎላቸው የሚያድጉ እጽዋት ላይ ነው። እና በጣም የሚገርመው አንዳንዱ ድምጽ ኦር አንዳንዱ የሚወጣው ንዝረት እድገታቸውንና በሽታ የመከላከላቸውን ስርዓት ጨምሮላቸዋል። እጽዋቱ እድገታቸውን አፋጥኗል። ሁለተኛ ደግሞ ቶሎ እንዳይቀጭጩ የሆነ እንዳይሰባበሩ የሚያደርገውን ነገር ጨምሮላቸዋል ማለት ነው። ስለዚህ በጣም እንግዲህ ይሄ በጣም ቀላል አይደለም። እሺ እጽዋት ላይ እንደዛ ካደረገ እኛ ላይስ የሚለው ነው በጣም እና በተለይ የዜማ አይነቶች ምንድነው በጣም ክላሲካል የሆኑት ውብ ዜማዎች ለእጽዋቱ ጠቅመዋል። እና እጽዋቱ ምንድነው ነው መሰለ ለምሳሌ ይሄ አንድ ዛፍ ሶስት ዛፎች ተደረገ 1 2 3 አድርገን እናስብ። አንዱ በጣም አስፈሪ እንትን ተከፈተለት በጣም በብዙ መሳሪያ የታጀበ ሁከት ያለው ጩኸት፣ ለአንዱ ደግሞ እንደ ፍሉትና ቫዮሊን የመሳሰለ በጣም ክላሲካል የሆነ ተከፈተ። ለአንዱ ምንም አልተደረገም። እና በሶስቱ ላይ ነው ሪሰርች የተሰራው። እጅግ የሚያምር ድምጽ ክላሲካል የሆነ ፍሉት ምናምን የተከፈተለት ዛፍ ቅርንጫፉ ድምጹ ወደሚመጣበት ቦታ እየተሳበ ሄደ። እድገቱ ጨመረ። የእጽዋቱ ማለት ነው። የእድገቱ ጨመረ ብለን እንበለው። ሁለተኛው ግን በጣም እንዳልከው በጩኸት ድብልቅልቅ ነገር የተከፈተበት ዛፍ ከዛ ድምጽ መራቅ ጀመረ ቅርንጫፉ። በኋላ ተገንጥሎ ወደቀ። አንዱ ግን ያው ዝም ብሎ አደገ። ስለዚህ ሶስት ነገር ነው ያየነው ማለት ነው። ስለዚህ ለአንዱ ምን ሆነ ማለት ነው እድገቱን አፋጠነ፣ ጥሩ ወደ ሆነው ቦታ ተጓዘ። አንደኛው ግን ተሰባብሮ ወደቀ። ስለዚህ እጽዋቱ ላይ አዎንታዊና አሉታዊ ተጽዕኖ ካሳደረ ሰዎች ላይ በጣም አደገኛ ሁኔታም ሊፈጥር ይችላል፣ በጎም ሁኔታ ሊፈጥር ይችላል ማለት ነው። ስለዚህ ከዚህ ጋር ተያይዞ ለምሳሌ የጋርደን ያላቸው እርሻ ያላቸው ሃይኖት ከፍተው ማያዘም ለምሳሌ ክራር መሰንቆ ምናምን ለእጽዋት ብትከፍተለት ወሮኛ እኮ ዋሽንቱ ሲነፋኮ በጎቹ በዙሪያው ተሰብስበው ይተኛሉ። እሱ ብቻ ሳይሆን እንደውም በሚነገር ምንድነው ነብር ሁሉ እንደ አይነት ድምጽ ይወዳል የሚል ሰምቻለሁ። እና ልቡ ፈንድቶ ሰውየው ይሞታል ነው። እና እንትን ሲነፋ ነብሩ ዝም ብሎ ቁጭ ይላል፣ ሲያቆም እንትን ይለዋል በእግሩ ማለት ነው። ቀጥል ነው ይላል፣ ቀጥል። መጨረሻ ሰውየው ልቡ ፈንድቶ ሞት አይነት የሚል ተረት ይነገራል። እውነትም ሊሆን ይችላል አላውቅም። ምንድነው እንስሳት ይሳባሉ፣ አራዊት ይሳባሉ፣ አዕዋፍ ይሳባሉ፣ ሁሉም ነገር ይሳባል። እነሱ ብቻ ሳይሆን እጽዋትም ተሳቡኮ። እጽዋቱም እኮ ወደዛ ድምጽ መጡ። ውሃ ራሱ አልክኮ ውሃ ኩልል ብሎ ሄዳል ያልከው እኮ የተጠና ጥናት ነው። ጥሩ ነገር ለውሃው ከፈቱለት፣ ሞለኪውላር ስትራክቸሩን በጣም አሰናሰለው። በኋላ ደግሞ
ፍሮዝን አድርገው ክሪስታል አድርገው ሲያወጡት ስክሪን ላይ ይመለከቱታል የሚያምር ክሪስታል ሰስማ በጣም ይገርም ይሄ እኮ ማለት ለዛ እንትን ሰጥተዋል ግብረ መልስ ሰጥተዋል ግብረ መልስ ፊድባክ ግብረ መልስ ሰጥተዋል ለዛ ድምጽ ስለዚህ ሰውነታችን ግብረ መልስ ይሰጣል